በጣም አምሮብሻል ሪያሊቲው ማይካዱ ለታ ማለት ነው ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ ችግር የለውም እመቤቴ ማርያም አለች እንዳታስብ ስለዚህ ተወኝና ጌም ትጮት ኮነ ትጮት ካልሆነ አንተም ወደ ሰበካ እኔም ወደ ጌሚ ያ ሰው ስማ ያ ሰው የተማመነበት ሚድልበት ነገር አለ ማለት ነው እኔን አልጠየቀኝ ገባ ሂጄ ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረው አሁን በጣም ድንቅ ሐሳብ እድንበታለሁ ብሎ የሚያምንበት ነገር ስላለ እኮ ድንቅ ሐሳብ ያነሳሽው ነገር ግን ያ ሰው መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሐሳብ አሳውሮታል ይላልና ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ ሜቢ ቁልቢ ገብርኤል ሄደናል አብረን ታስተውሳለህ በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገ ነው ዛለስ የመጣው ላስታውስ ከዛ ውጪ በቃ እንዴ ኢየሱስ በራሊት በቃ አይ ነው በቃ ምንድነው ታውቆ በቃ እንደውም ላንተ መድኃኒቱን ልስጥህ እኔ በቃ እዛ ሰው ምናምን አትበል እሺ ንገሪ አሁን አይደለም በውስጥ እኔ አሁን ፊዮና መድኃኒቱ ምን መሰለ ያው ከዚህ በላይ መድኃኒት የለም ገባ አለ ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ እስካት በቃ ገብርኤልን እወጣለሁ ገብርኤልን ጨርሻለሁ ካለና በጣም አንተ ላይ ያለው ሰይጣን ታወኝ ከዚህ በኋላ አምላክ አናወራው እሺ ዝም ስል ደግሞ ተጠመቅ ምናምን ታያለሽ ይባላል እንደዚህ እኮ ተወኝ በቃ ተወኝ አትሳቅ ጥርስ ይርገፍ አትሳቅ ና ፍቅር የህግ ፍጻሜ ነው ይላል እንደዚህ ያጨቁኝ እግዚአብሔር በፍቅር ነው ያለው እህቴ በቃ ከዚህ በኋላ አናወራ በቃ ከዚህ በኋላ እንዳታወራ ጌታ ኢየሱስ ግን ለዘላለም ይወድሻል እኔም እወድሻለሁ በጣም አሜን ያንተንም ይባርከው ያንተን ደግሞ እመቤቴ ማርያም ትባርክልህ ናጌ ምን ጭስኪ አይ ጸጉርሽ ግን በጣም ነው የሚያምረው ጌታ ምስክሬ Thank you መንፈስን የመሰለሽ አሁን እኮ እዚች ውበት ላይ ኢየሱስን ብትጨምሪ ያበቃ ሊተራሊ ህይወትሽ ተስተካከለ ለምዶ ግን እየቆየው የምሰማው ስማ እግዚአብሔርን እኔ ብቻ ነኝ ግን አሁን ሰው እያወራኝ ስልክ ሲስተው ስልክ ከያዝኩኝ እንዲነክተኝ ራሱ ከየሆነ ሰዓት ነው እምለው ጌታን ግን ስልክ ሳሊዝ ደግሞ እያወራኸኝ ማለት ነው ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው መመልሰው ጌታን እኔ ብቻ ነኝ ማለት አልሰማህም ቀጥታ ፊዮና ብለስታወራኝ አልሰማም ብዬ ነው መልሰው ትንሽ ቆይቼ ለምንድን ነው ኮስ እኮ ጭንቅላትሽን አጋንንት ቆርሶት ነው ይሄ ሰይጣን አለበት እንዴ ይሄን ስብከትን ተወኝ ካልሆነ ጌም አልጮትም እስካተወኝ እንዴ ይታዩ ካለ አንተ አጋንንቶቹ ንገረኝ ይታየዋል አረጊታ አይ ፊዮዳይ ይታዩ ካለ አንተ አጋንንቶቹ ላንተ ይታያሉ እህቴ አንድ ነገር አንድ ሁለት ልንገርሽ በጣም አምሮብሻል ሪያሊቲው ማይካዱ ለታ ማለት ነው ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ ችግር የለውም እመቤቴ ማርያም አለች እንዳታስብ ስለዚህ ተወኝና ጌም ትጮት ኮነ ትጮት ካልሆነ አንተም ወደ ሰበካ እኔም ወደ ጌሚ እንዴ አንደርስታንድ እኔ እንደ ሰባኪ ነው ብትይ በጣም ከምነግር በላይ ተወኝ አሁን ጌማችን ንጮት ከዚህ በኋላ በቃ ገባ የሚገርም ነው በጣም ሰባኪ ማየትሽ ነው በጣም ልቤን ይነካው እኔ እኮ እንደ ጓደኛ ነው ፕሪች እያረኩልሽ ያለሁት እንጂ እንደ ሰባኪ አልነበረም እህቴ እሺ እኔ መሰለው በዝም ብዬ ለለፈው እሺ አንቺ አልፈልግም በውስጥ ኢንቦክስ እስቲ ቁጭ ብለህ አንድ ቀን ሁሉንም ሐሳብህን ኢንቦክስ አድርግልኝና ለሰው ልኬው ዋና ጽንሰ ሐሳቡን ብቻ መርጦ ሰው እንዲነግረኝ አደርጋለሁ በጣም ረጅም ወሬ ነው የምታወራው እና ኢንቦክስ አድርግልኝ እዚህ ጋር በቃ አታወራ ካሰብክልኝ በውስጥ አዋራኝ እኔ ይልሽ ስሚ ፊዮናዬ
አንቺ በጣም ቆንጆ ስለሆንሽ በልደና ደረቅ እሺ በቃ ፊዮናዬ እኔ ፍቅር አታስወጪኝ በቃ ፊዮናዬ አቤት ከሀገር ውጭ መኖር ጀምርሽ ነው ያቲ ሜቢ ምን ላድርግ ውበትሽ አሰቃይሽ አይደል ፊዮናዬ ነግሬሽ ነበር እኮ ትንቢት በፊት መኖር አልቻልኩም በቃ ይህ ውበት ያንከራትትሻል ተጠንቀቂ በቻልሽው አቅም ሰዎች ባያዩሽ መልካም ነው በድብቅ እግዚአብሔርን ብቻ አምልኪ ብዬሽ ነበር ትዝ ካለሽ በ1980ዎቹ ማለት ነው ሜቢ ትዝ ካለሽ ችግር የለም ትዝ ካላለሽ ግን ዝም ብለን መጫወት እንችላለን ይሁን ደስ እያለኝ ነው በቃ ታውቂያለሽ ከአንቺ ጋር መግባቴ እውነት ፊዮዬ ኧረ ዛሬ ምን ጉድ ነው የሚገጥመኝ ታፕ ባይዘይ በጣም አልገባኝም ለምዶ ስልኬ ቃል ፊዮናዬ ወይ እኔ በምድርና በሰማይ የመጨረሻ ጥያቄ እኔ ሁለተኛ አላወራም ስለዚህ አንድ ቻንስ ነው አው አይኑ ቆይ ልስጣው አንድ ቻንስ አልስጣው አይደለም ከራስሽ እኮ ነው ችግር የለውም ቆይ ብቻዬን የምወስነው ውሳኔ አይደለም ይሄ ልስጣው አንድ ቻንስ yes ኦኬ እሺ ሰጠውክ ቴንክ ዩ አንተ ቆይተም ነው በጣም ታምሪ አትፈሽ ልጆች ናፈደን ቻርቢት ሰደባለች እንደነታ ፊዮና አልሰማህም ማለት እንዴ ነው ያልከው እሺ ሰጠውክ እድሉን ተናገር ይስቂ ራስ ደስታ ያለሽ እና የኔ ጥያቄ ምን መሰለሽ ፊዮናዬ አሁን ለምሳሌ አንቺ ቆንጆ ነሽ አይደል የእግዚአብሔር ስራ ሁሉ ቆንጆ ነው ቴንክ ዩ ሶ ማች አለ ደግሞ እንደዚህ ሪያሊቲ ዋሻት የማያስፈልጉ ለየት ያለ ፊት የምናይበት ሲዝን አለና አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆንሽ ለዛ ሰው ነገ ከሞት የሚድንበትን የሆነች ነገር ትነግሪዋለሽ አይደል ምክንያቱም ቢያንስ መልኩን አይተሽ በቃ ያለውን የፊት እንትን አይተሽ ኦሬዲ ልብሽ አልነግረውም ወይ ልንገርሽ ሲሞታ ያዋለው ልንገርሽ ችግር ጥያቄን እኮ ስላልጨረስኩ ነው ምናልባት እኮ ያ ሰው ቀሉን ተውና ምናልባት እኮ ያ ሰው የሚድንበትን ነገር ያውቅ ይሆናል ያ ሰው አልጠየቀኝም ገባ ያ ሰው በምን ልዳን መድኃኒት ብሎ አልጠየቀኝም ገባ ሚድንበት ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው ሚድንበት የተማመነው ነገር አለ ማለት ነው ገባ እንጂ መድኃኒት እንዳለ ካወቀ እንደራ ይጠይቀኛል ገባ ግን ያ ሰው የተማመነበት ሚድልበት ነገር አለ ማለት ነው እኔን አልጠየቀኝም ገባ ሂጄ ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም አሁን በጣም ድንቅ ሀሳብ እድንበታለሁ ብሎ የሚያምንበት ነገር ስላለ እኮ ድንቅ ሀሳብ ነው ያነሳሽው ነገር ግን ያ ሰው መጽሐፍ ቅዱስ ላይ ለምሳሌ የዚህ ዓለም አምላክ የልባቸውን ሀሳብ አሳውሮታል ያለና ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ ሜቢ ለዛ እንደዚህ ነገር ሊፈጠር ስለሚችል የልቡን ሀሳብ አሳውሮት ቢሆን ማሳወር ማለት ይሁን ማየት እንዳይችል እንዳይሰማ እንዳያስተውል እግዚአብሔርን ቃል እመነኝ ያ እዛ ሰው ጋር እውነት አለ ትረስት ሚ እሺ እንደዛ ከሆነ እውነተኛ መድኃኒት እዛ ሰው ጋር አለ ትረስት ሚ አለ ዘግቻለሁ ጥያቄውን በቃ ፊዮናዬ ሀሳብ እመነኝ ነገርኩህ እኮ ፍቅር እዛ ሰው ጋር ይኸውልህ እንደውም ለአንተ መድኃኒቱን ልስጥህ እኔ በቃ እዛ ሰው ምናምን አትበል እሺ ንገሪኝ አሁን አይደለም በውስጥ እኔ አሁን ፈልገው ፊዮና መድኃኒቱ ምን መሰለህ ይኸው ሁሌ ፊት ለፊት ያለ መድኃኒቱ በቃ ይሄ ነው ከዚህ በኋላ አሁን ላሳይ መድኃኒቱን ከዚህ በኋላ አንድ ነገር አትለኝም በቃ አታወራኝም እሺ ተስማምታል ካወራኝ ነቅዬ እወጣለሁ እግዚአብሔር መድኃኒቱ ማለት ነው ይኸው ከዚህ በላይ መድኃኒት የለም ገባህ አለ ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ እስካት
በቃ ገብርኤልን እወጣለሁ። ገብርኤልን ጨርሻለሁ። ሰይጣን እንዴ ምን አረኩሽ? እሺ ሊኩሽ አይሻልም አንተ ላይ ያለው ሰይጣን ታወኝ። ከዚህ በኋላ በህግ አምላክ አናወራልሽ። ዝም ስል ደግሞ ተጠመቅ ምናምን ታያለሽ ይባላል እንደዚህ እኮ ተወኝ። በቃ ተወኝ። አትሳቅ፣ ጥርስ ይርገፍ፣ አትሳቅ ና እኩል ምንም የሚያስቅ ነገር የለም በአንተ። እኔ እንደውም በጣም ነው የምታሳዝነኝ እውነቱን ስነግርህ። ለምንድን ነው ላይቭ ቶሎ የማገባው? እኔ ከዚህ ልጅ ጋር ጋይስ እንትን ይጃለሁ ገብርኤል ቤተክርስቲያን እንትን ድረስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ምን ድረስ ድሬዳዋን አልፌ ምናምን ገብርኤል ይጃለሁ። የገብርኤል ቀን እግዚአብሔር ቁልቢ ገብርኤል ቁልቢ ገብርኤል ሄደናል አብረን ታስታውሳለህ? በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው ላስታውስ ብዬ ነው። ከዛ ውጪ በቃ እንዴ ኢየሱስ በራሊት በቃ አይ ነው በቃ ለምንድን ነው የተውከው? በቃ አንተ አንቀስ ነው እንዴ አማርኛ እያወራህ ምንድን ነው የምትለው? ፍቅር የህግ ፍጻሜ ነው ይላል። እንደዚህ ያጨቁኝ እግዚአብሔር በፍቅር ነው ያለው እህቴ። በቃ ከዚህ በኋላ አናወራ። በቃ ከዚህ በኋላ እንዳታወራ። ጌታ ኢየሱስ ግን ለዘላለም ይወድሻል። እኔም እወድሻለሁ በጣም። ትረስት ሚ አታሸንፍ። ትዕቢት ውድቀትን ትቀድማለች ይላል እግዚአብሔር ቃል። እኔ በእግዚአብሔር ቃል እታመናለሁ። አንቺ በአንደበትሽ መታመን ትችያለሽ። ጋይስ ታይሚንግ አደራ ጋይስ። ጋይስ እኔ ማለት ፊቱን ሳይ በጣም ነው የሚያስቀኝ ስለማውቀው እስካሰብ ታይሚንግ ጋይስ ታይሚንግ እኔ ፊዮና እንዴት ነው ያላቅምሽ ከኔ ጋር ራሱ ጌም መላክሽ ኤልዳና ቡም ኤልዱሻዬ ቴንክ ሶ ማች ግላብ ስላለን ታይሚንግ ላይ እሺ ታይሚንግ ላይ 30 ሰከንድ ሲቀረው ዴቪድ ዛሬ ወጣለህ እና በለው አልገባኝም። በ10 ሺህ ነው እንዴ ዴቪድንም እንትን የምትለው አንተ? ምህረትዬው አሁን ካልተሰጣት ማሸነፍ እንችላለን። ሰማኝ እስካት አቤት ማሸነፍ ትፈልጋለህ? አዎቲ ትፈልጋለህ? ዴቪድ በእናት አትስጠኝ፣ በእናት ሁለቱን ጌም አትስጠኝ። እሺ ያሸንፍ። አረጋግጣኝ ወይ ጌታ በስንት በቀጣሽ ነው ደስ የሚልሽ? እኮ ያማረሽን ኮይን ንገሪኝ በጌታ 60 ሺህ 60 ሺህ እኔ ይኸውልህ ያልኩኝ ውሃ ላይ እየደፋው ግቢውን እየዞርኩኝ ሰው በጥብጬ እቀሰቅሳለሁ ከእንቅልፉ። አንተ 60 ሺህ ከገባ ነው እኔ አላማረኝማ እንደዛ ማድረግ ደግሞ ነው እህቴ። ግን አንቺ መቅጣት ብቻ አምሮኛል። አውስ 1-0 ነን። ነገ እንደዛ ነው መሰለኝ። እኔ እንደዚህ ምለው አላማረኝም እንዴ ማጥቆና 1-0 ነው። ቀጣዩን ካሸነፍኳት ወዲያው ወደ ቅጣት ትገባለች። አደራ በእናትህ ዴቭ ስናይፕ እንዳታረግ። በእናትህ ያሸንፈኝ ዴቭ። በእናትህ ስናይፕ እንዳታረግ። ችግር የለም ልቀጣ። ያሸንፈኝ በእናትህ። እሺ በቃ ይሄው ታሸንፋለህ። እስካት ይሄው አሸንፍ። አባሳት አሰክሽኝ በእናትሽ ነይ አስጀምር። ይዘውልኩ ሰክሰኛ ልጅ ቁጭ አድርጋ በቃ እሺ። ታፕ ጋይስ ይሄን ካሸነፍን ትቀጣለች። ቅጣቱን አስመርጣ ምህረትዬ 1-0 ነን። ይሄንን ሳሸንፋት ነው ወደ ቅጣት የምትገባው። አሁን ከ5000 አልፈን እንደቀጣናት ኦሬዲ ትገባለች። ምህረትዬ አሁን እኔ ጋር እየሰጡ ስላልሆነ እንዲ እንዳይሰጡ ስላደረኩኝ እዛ እናንተ ጋር ስጡ አሁን። እሺ ካልጨረሽ ወይ ካልጨረስክ ስናይፕ አድርጉለት እንዲያሸንፈኝ አሁን። ጋይስ ደብል አሁን 5000 ከገባን ጋይስ ቀጥታ ወደ ቅጣቷ ትገባለች። ደብል ነን ጋይስ። ከዴቪድ ውጪ የፈለጋችሁትን አሉ።
ሌትስ ጎ ጋይስ። ይሄ እንዳሸንፍ ነው መቅጣት የምንችለው ጋይስ። ባይዘው ቅጣት ትቀጣልኛለሽ ብለህ አስበህ ከሆነ እንደማልቀጣለሁ በቃ ገብርኤልን አልቀጣም። ምን ማርያምን አልቀጣልህም። ቅጣት ተቀጣ እንጂ ቀልድ ነው እንዳልኩ ምንድነው አይነት ስራ ያለው አፍህን እንደዚህ ተቀባ ያልኩት ንቀት ነው ማትቀባው። ለምን እንደዚህ ትኛለሽ? ይሆናል በፍቅር ለምን አትይኝ? ልክ ነው እንዲህ ማድረግሽ። ተናደዱ እዚህ ጋር ገባ። አታቀሳስር አንተ እባክህ ተወኝ። እኔ እኮ ነኝ እንደኔ ትቀበያለሽ አይደል? እሺ ስካቲፍ በቃ እሺ እንዳንተ ልበል ጅል አንሻል ስድባውን ለምሳሌ የኃጢአት ሁሉ ስር ነው ይላል ቃሉ። መሳደብ ልክ ነው። እኔ ግን እወድሻለሁ፣ ባረከሻለሁ፣ ፍቅር ነሽ አንቺ። ጌታ ነው ጣላ። አታቀሳሰር ስካቲፍ ተው ጅል። ኒሳው እኮ ነው የሚመስለው ሲያስጠላ። ለላታውን አበዛችሁት በጣም። ሶስቱ ጋይ ሶስቱ አንዳንድ አባ ሶስቱ አሁን ዴቪድ ስለወጣ ነው እንደዚህ የምታደርገው የእግዚአብሔር ሴት። እንግዲህ ጌታ ኢየሱስ ይረዳታል። ሁለት ሰው ኖ ላይ ዴቪድ ይተንሰናል። አሁን ትሪፕል ነው ጋይስ። ይሄንን እንጠቀምና እንቅጣት። ሁለት አባ ጋይስ ቴንክ ዩ የኒቆም እስካሁን ታስቡት ሴት ቢሆን ምን እንደሚመስል። የኔ አምላክ ዴቪድ እየመጣ ጋይስ ግላባለን ንገር። ዝም በል እሺ ስካት በእናትህ ዝም በል እንዳታወራ፣ ምንም እንዳታወራ በቃ ዝም በል። አሰክሽን በእናትሽ ቁጭ አድርገሽኝ በቃ እንዴ ቅጣትሽ ዝብርሽ ተዘጋጅ ነው። እግዚአብሔርን ዴቪድ መጥቷል። አታሸንፈኝም ሳስበው ጋይስ። አቅም ካለው ነው እስቲ በ7000 እኛ አቅም አይለካም። ይቅርታ አድርግልኝ። ግላባለን ጋይስ። ዴቪድ አሁን ይወጣል ማለት ግላባለን ጋይስ። እኛ ወሬ አንወድም ተግባር ንገሩት ጋይስ። ግላባለን ጋይስ። ግላብ የለንም። ግላብ የላችሁ ቢኖረን ፒስ ነበር በጣም። ዴቪድ አንቺ እንደዚህ ነገርማ ደፍሮ አይሰጥም። ምን ሆነ ይላልንጂ ሌቭሉ ናች ያረጋሰላ። ሰሚ ፊዮና በስህተት ቢጨምር ማለት ነው ይዝራሪ በቃ ህይወት ነው ይበላሽ። እንገለጥበታለን። ሪያሊቲ ነው ዚስ ኢዝ ትሩዝ። እኔ አላወራም ጋይስ ማለት በተግባር አሳይካለሁ። ገባህ? ዝም በል ሰከንዱ ዝም በል አንተን አንበርክኬ ምን እንደማስብልህ እኔ ነኝ የማውቀው። ራሄል ቲንክ ሶ ማች ጌታ ይባርክሽ። እናሳ ንጉሱ እዚህ ነው እዴ። አረ ታይሚንግ ይችላል ዴቪድ ይችላል ጋይስ። ኤምቪፒ ዴቪድ ጋይስ። እሱ ጋር ያላችሁ ይቅርታ አስካት ተባበረኝ። አንተ ጋርም ኮሜንት ላይ ኤምቪፒ ዴቪድ አስብልልኝ እሺ። በጣም ይቅርታ ዴቪድ ይችላል። የኔ አባት ቴንክ ዩ ሶ ማች በጣም እዴ። አረ መረጣው መቃዠት ጀመረ። ጌታን አንበሳ ነው ጌታን ትልቁ ባለቀ በኋላ ትልቁ አዎ ጌታ ምስክሬ ትልቁ አንደኛ ቅጣት ስማ ና ይኸው ላይቭ ጎሉን ይውሽ ማለቴ ሊቭ ጊፍት ጋር እሺ አሁን ቅጣት በሰዓት ተቀጣ። መጀመሪያ ጊፍት ጋር ላይ እሺ አሁን ስማኝ ቅጣት በሰዓት ተቀጣ። አንደኛ ቅጣት አንተ ይኸውልህ እመቤቴን እያናደርከኝ ነው አውቀህ ነው እንዴ? አትማዙ በቃ ተቀጣ በሰዓት። አንደኛ ቅጣት ማለት ነው ቅጣት ቅድም በሰዓት ስላልተቀጣ ነው። አንደኛ ቅጣት በትልቁ ዴቪድ ብለህ ግርግዳ ላይ በጣም እንዲታይ አድርገህ ትጽፍና አንተ ካለ ሁለተኛ ፊዮናን አልደፈራትም ይቅርታ ትላለህ 10 ጊዜ ጎንበስ እያልክ። ከዛ ሪከርድ አድርገሽ ስቶሪ አድርገህና ሜንሽን ባክ ታደርጋለህ። ሁለተኛ ቅጣት ኦሬዲ አንዱን በ18000 እና በ9000 ስለሆነ ሁለተኛ ቅጣት ጉጪ ውሃ ደፍተህ አሚ ገሻክ ሴት በይውና ነገር እኔ ቅጣቱን ቀጣለሁ። 20 ጊዜ ትንከባለላለህ ጋይስ ታፕታ ውሃ ደፍተህ 20 ጊዜ ትንከባለላለህ ውጪ። ሶስተኛ ቅጣት ማለት ነው። ሶስተኛ ቅጣት ችግር የለውም በእናትህ ምህረትዬ በጣም ቴንክ ዩ። እሺ
በጣም እግዚአብሔር ይባርክ በእውነት ወንድም ምን እንደምልህ አላውቅም። በጣም ከባድ መሆን አለበት። ስማ ውሃ መዘብዘፊያ ውስጥ ማለት ነው አረፋት ሰራና እንዲህ ቁጭ ትልበታለህ ገብተህ እግርህ እንደዚህ አውጥ። ሁለት ውሃ ይቻል አንድ ውሃ ቀይ። ኦኬ መዘብዘፊያው ይሁን የምትንከባለለውን እቀይረዋለሁ። ተው አይቻልም እሱን እንከባለለው። አንተ አውቀህ ኦኬ ውጭ ወጥተህ ድፋና ተንከባለልሽ። ሶስት ምርጫ እኮ ሰጥቼ ጋይስ ለብለን እንግዲህ ጋይስ አሁን ካሸነፈ ውጭ ወጥተህ ነው የምትንከባለለው ልብስ እስከሚበሰብስ ድረስ ካልሆነ ቅጣት ላይ ያስቸግርሃለሁ። እስካት ፊዮና ውሃ እንግዲህ እንድፋለስ ጋይስ ልብስ መበስበስ አለበት እኮ አንድ ማንኪያ እኮ አይደለም ማረገው እንዴ ላሳይሽ እኮ ነው አሳይኝ ያላለሽ በርበሬ እኮ ጨምርበት በርበሬ ይሄ ባዶ ነው ይሄ ባዶ ነው እስኪ ማንኪያውን አሳየኝ ማንኪያውን እግዚአብሔርን ይኸው ማንኪያውን አሁን ጨርሽ ይኸው በደንብ ጨምርበት ለምን ዝም ብለሽ ትጮያለሽ ጋይስ ትሪፕል ነን ጋይስ ትሪፕል ነን በስርዓት በሽሮ እኮ ልሸውደኝ ነበር ባልጮህ ገባ ትሪፕል ነን አይደለም ሳይሆን በርበሬ መሆን ያስታውቃል ግን ፍሩ ሊጠጣ ታውቃላችሁ ጋይስ 5000 እንለፍ ጋይስ እንድንቀጣት ፊዮ ያይል ኪኪ ቴንክ ዩ ሶ ማች ያንና ወይ በርበሬው ይነስና መጥቼ ነው ቤት ማጠጣ አሁን ሮሲያ አማስለው ክፋትሽ ግን እንጃ መጽሐፍ ቅዱስ እግዚአብሔር በመጨረሻ እንባን ያብሳል ስለሚል እግዚአብሔርን ተማምኜ ነው ማረገው ነው ያው አማስየዋል አሁን ግጥም አድርገህ በአንድ ትንፋሽ ካልሆነ ትደግማለህ። እንደዚህ አይነት የሚባል ትእዛዝ የለም። ጭራሽ አላልሽኝም አላረግም። ምን አይነት ዛራ በእናትህ እንጂ ልታጠፋኝ ነው እንዳሰበው ልሙት ለምን ሙታትኝም ከዚህ ሁላ ደብሬሽ ኮ ነው። ኧረ ጠጣ እባክህን እንዴ ዘካታክ ኖ እጅ ናንተን አምጣው እንደወጣ ያ ጠጣ ያቃጥላል አይደል? እረፍ ማለት አትንቀጭቀጭ በቃ አትዳፈር። ምንዬ እያልክ ዴቪድን ለመናገር በመሞከረ ነው የደረሰበት። ለምረህ ይችል ነበር አሁን ነው ግን ዴቪድን ስለተናገር ካልነው ቅጥል በል ጠጣ። እህቴ ለምን እንዴትኛለሽ? ጠጣ። እሺ እኔ ግን በጣም ነው የምወድሽ። ጠጣ ብቃጠል ተቃጠል ጠጣ። እንዴ አንተ ስንተኛ ጊዜ ነው ቅጣት ሳትቀጣ ጠጣ? ተቃጠል። የሚያሳድዷችሁን ባርኩ ይላል ቃሉ። ባርከሻለሁ። አሳየኝ አትርፋ። ኧረ አልደፋሁትም ያው አልቋል። ጠጣው ጨርሰው። በርበሬው እኮ እሱ ጋር ነው ያለው። ገጠም ጌታ ኢየሱስ ወድሃለሁ። ክብር ሁሉ ለስሙ ይሁን። ፊዮናም ደግሞ ዘመኗ ይባረክ በክርስቶስ ኢየሱስ ይጠቅላል። ፊዮና ያማንዲ ታወኝ መብቴ ነው መባረክ እንዴ በጣም ነው የምወድሽ መባረክሽ ደግሞ ሰሚ ፊዮና ተቀጫው ሰዓት አትግደይ ፊዮና ለማን ቅጣት ሳትነግረኝ እንዴት ነው የምትቀጣው? ቅጣት እንዴት አንደኛ ቅጣት ማለት ነው በርበሬ በጥብጠሽ ጠጪ። ሁለተኛ ቅጣት ተንበርክከሽ የኔን ፋሚሊ ይቅርታ ጠይቂና ትወጫለሽ። በ5000 አንተ ከኔ እኩል ማለት እኮ ነው። በ5000 በርበሬ በጥብጠ ጠጣ። የ5000 ቅጣት አውቀህ ነው እንዴ? 10 ሺህ አልገባንም እንዴ ጋይስ? ከልቤ
ማሸነፍ መሸነፉ ሳይሆን ዋናው ሀሳብ ግን በዚሁ መሀል አንድነታችን መታየቱን በጣም ጌታ የሚወደው ነገር ስለሆነ ዘመናችሁ ይባረክ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ ስለሚል ክብር ለኢየሱስ ይሁን። ጨጓራችንን ቢቃጠልም ፊዮና ብትጨቁነንም ምንም ችግር የለው። እግዚአብሔር መልካም ስለሆነ እቺ የተባረከች ሴት ደግሞ አንድ ቀን ወደ ክርስቶስ ኢየሱስ ትመጣለች እንዲሁ እንዳማረባት እና እኔ ደስተኛ ነኝ። እሳት ውስጥ ብትከተኝ ፊዮና ልቧ ንጹህ እንደሆነ ስለማቅ እግዚአብሔር የባረካትም ሴት እንደሆነች በቅርቡ ደግሞ ለክራይስት ልቧ እንደምትከፍት ስለማቅ ምንም ችግር የለው። እኔ በጣም ወዳታለሁ። እሷ ድና የኔ ጨጓራ ይቃጠል ለዘላለም ምንም ችግር የለው። መጽሐፍ ቅዱስ ላይ ነፍሱን ለወዳጆቹ አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ስለሚል ነፍሴን ለአንቺ አሳልፌ እሰጣለሁ። እንኳን ጨጓሬን ነፍሴ እሰጥሻለሁ ፊዮና። የኔ የውበት ሁሉ መደምደሚያ እህቴ፣ ውበትሽ እንደ ፀሐይ ያበራል። ዘመንሽ በክርስቶስ ኢየሱስ ይለቅ። የተባረከ ይሁን። ቆንጆ ጊዜ ነበረን። እኔ አልቀጣሽም፣ አልበቀልም። እወድሻለሁ። ምን አልቀጣሽም፣ አልበቀልም። በቀል እግዚአብሔር ነው። ተባረክ በቃ ተባረክ። እወድሻለሁ ፊዮና። በልደና ደና ሰላም ደሪ ይሽኔናት ወይ ዛሬ ቆንጆ ጊዜ ደስ የሚል በጣም የተባረከ ምሽት ነው። በጣም ብቻ ጨጓሬ ደስታ የተሰማኝ ነው። የበርበሬ ደስታ ታውቃላችሁ። አረ ጌታ ኢየሱስ ሆይ የበርበሬ ደስታ አለ። ሃሌሉያ ሃሌሉያ። ኤልዳና ይወድሻለሁ እህቴ። ሁላችሁንም የማመሰግነው ምህረት በጣም ይኸው ወንበሬ ተነስቼ ነው የማመሰግነው። በእውነት ጌታ ኢየሱስ ይባርክ። በጣም ነው የማመሰግነው። ትልቅ ነገር ነው ለእኔ። በጣም ቴንኪ ኪኪሻይ። በጣም ጌታ ኢየሱስ ይባርክሽ። እሺ ዛሬ ነው ያወቅኩሽ፣ ግን በጣም ደስ የሚል ህብረት ነበረ። ሌሎቻችሁም የነበራችሁ ስትጫወቱ የነበራችሁ በጠቅላላ በጣም ወዳችኋለሁ። አመሰግናለሁ በጣም። እንዴ ፎሚነሽ እንዴ ቀይረሽ ነው አካውንት እህቴ? ወይ በጌታ